السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. اللهم آت نفوسنا هداها وتقواها وزكها وأنت خير من زكاها أنت وليها ومولاها. إن شاء الله إزاري ፕሮግራማችን ምናልባት የዚህ መጽሐፍ የመጨረሻው ክፍል የሆነው አተውባ ኢለላህ ዐዘ ወጀል ወደ አላህ ስብሓነሁ ወተዓላ ስለመመለስ ነው የምናየው። ርዕሳችን ዋናው ጭብጡ ተዝኪየቱን ንፉስ ነው፣ ነፍስን ስለማጽዳት ነው። ነፍስን በማጽዳት ሂደት ላይ ወደ አላህ ስብሓነሁ ወተዓላ ጉዞ የሚያደርጉ ባሮች የመጀመሪያ መነሻቸውና የመጨረሻ መድረሻቸው የሆነው ተውባ ነው። የመጀመሪያ መናዚል አለ እንግዲህ ወደ አላህ በሚደረግ ጉዞ ላይ ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ መዳሪጁ ሳሊኪን ኢላ ደረጀቲ ኢያከ ነዕቡዱ ወኢያከ ነስተዒን፣ የሳሊኮች መንገድ የገቡ ወደ አላህ ስብሓነሁ ወተዓላ ጉዞ ላይ ያሉ ሰዎች ማረፊያ እንደ መሰላል ደረጃ ደረጃ አለው። ማረፊያ አላቸው። ከየቀዛ ወይም ከንቃት ከመባነን ከገፍላ መንቃት ጀምሮ እስከ ሸሃዳ ድረስ ያለውን መንዚል አስቀምጠዋል ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ። ከሳቸው በፊት ኢማም አልሀረዊ የተባሉ ዓሊም የሰሩትን ኪታብ እሳቸው እንደገና ያንኑ ተከትለው ተሕቂቅ አድርገው ሰርተዋል። ታዲያ ምን ይላሉ እዛ ላይ? ተውባ ማለት የመንዚላ የመነሻም መድረሻም ነው ይላሉ። መነሻነቱ ተውባ ምንድን ነው? ተውባ ከወንጀል መጽጃ ስለሆነ ወደ አላህ መመለስ ስለሆነ ከምንሰራው መጥፎ ነገር መቆራረጥ ስለሆነ ኒሃያውስ መድረሻውስ ወደ አላህ የቀረቡ ሰዎች ያለማቋረጥ አሁንም ወደ እሱ መመለሳቸውን ይቀጥላሉ አሉ። እንዴት? አላህ ስብሓነሁ ወተዓላን የሚገባውን ያክል መገዛት የሚችል ሰው ስለሌለ አሉ። ተግባባናል? እዚህ ሰላት ሰግደን ስንጨርስ ምን እንላለን? ወንጀል ሰርተናል እንዴ? አስተግፊሩላህ ምንል ከሰላት በኋላ ሰላት ሰግደን ስናበቃ 3 ጊዜ ምን እንላለን? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ተውባ እናደርጋለን፣ ወደ አላህ እንመለሳለን። ወንጀል ሰርተን አይደለም፣ ግን ሰላቴ አንተን የሚገባህን አይነት አይደለችምና አጓድያለሁ ብዙ ነገርና ማረኝ ማለት ነው። አላህ ስብሓነሁ ወተዓላ ስለ ውድ ባሮቹ ሲናገር ለይል ሰላት ሲሰግዱ ያድራሉ፣ ወቢልአስሓሪ ሁም የስተግፊሩን ይላል። ስሑር ሲመጣ ንጋቱ ሲደርስ እነኚህ የአላህ ባሮች ልዩ ባህሪያቸው ምንድን ነው? እስትግፋር ያደርጋሉ፣ ወደ አላህ ይመለሳሉ። ለይሉን ሲሰግዱ አድረው፣ ቁርአን ሲቀሩ አድረው፣ ሲያለቅሱ አድረው የሚቋጩት ግን በእስትግፋር ነው። ለምን? ማዕበድናከ ሐቀ ዒባደቲክ። ምን ይላሉ ዑለማዎች? የሚገባህን ያህል አላመለክንም የሚል ስሜት ይሰማቸዋል አሉ። ለምንድን ነው የሚሰማቸው አሉ? ወደ አላህ በቀረቡ ቁጥር የአላህ ዐዘማ ታላቅነት ልባቸው ላይ በደንብ እየታያቸው ይመጣል። የአላህን ታላቅነት ልባቸው ትረዳለች አሉ። የዛኔ ትንሽ ወንጀላቸው ከታላቁ ጌታ ፊት ትልቅ ይሆንባቸዋል አሉ። ከስተት የሚጸዳለ ትንሽ ያጠፋቸው እኛ ወደ አላህ ያልቀረብን ሰዎች አላህ ስብሓነሁ ወተዓላ ወደ እሱ የምንቀርብ አላህ ያድርገን። ምንም የማይመስሉን ከባባድ ወንጀሎች አሉ፣ የአላህ ዐዘማ ልባችን ውስጥ ስለሌለ ማለት ነው። የአላህ ትልቅነት ልብ ውስጥ ሲገባ ትንሽ ወንጀል ምን ይሆናል? ግዙፍ ሆኖ ይታየዋል ሰውየው። የወንጀሉ ማነስ ሳይሆን
የወነጀለውን ማንነት ሲረዳ ትንሿ ወንጀል ትልቅ ትሆንበታለች። ከማ ቃለ الصحابة ሰሃቦቹ ረዲየላሁ ዐንሁም ምን ይሉ ነበር? በእኛ ጊዜ ትንንሽ ወንጀሎችን እንደ ከባኢር እንቆጥር ነበር አሉ። እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር። እናንተ ግን ዝንብ እንኳ አርፎባችሁ እሺ እንደማለት ያክል እንኳ ዋጋ አትሰጡትም አሉ። ይሄ የአላህ ዐዘማ ልባችን ውስጥ ሲያርፍ፣ የአላህ ትልቅነት ልባችን ውስጥ ሲያርፍ ወንጀል ስለሰራን ብቻ ሳይሆን ወደሱ የምንመለሰው ኸይር ስራም ሰርተን ወደሱ እንመለሳለን። ለምን? ይህ የሰራነው መልካም ስራ ከቆሻሻ ነገር አይጸዳም ብለን ስለምናምን። ሰላታችን፣ ጾማችን ኢስቲግፋር ያስፈልገዋል። በል እንደውም ምን አሉ? ራቢዐተ አልዐደዊያ የምትባል ረሕመቱላሂ ዐለይሃ ትልቅ የአላህ ወልይ ነበረች፣ አላህ ወዳጅ ብለን የምናስባት ዓቢድ የነበረች ሴት ነበረች። ምን አለች? አስተግፊሩላህ አልኢስቲግፋሪ፣ استغفاري راسو استغفاري فلقال لالج استغفاري راسو قنا مستاتي فلقال بالد سلازي يا الله باروች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል። የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል። ስለዚህ ያለ ማቋረጥ ተውባ ውስጥ ናቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከሰባ ጊዜ ያላነሰ ወደ አላህ እመለሳለሁ የሚሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሰርተው ነው እንደሳቸው ወንጀልስ ምሬልሃለሁ አልተባሉም እንዴ? غفر الله لك ما تقدم من ذنبك وما تأخر ተብለዋል። የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል። ግን ኢስቲግፋር ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም። ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ። ምነው አላህ ምሮልኝ የለም ወይ ሲባሉ ምን አሉ? አፈላ አኩኑ عبدا شكورا አመስጋኝ ባሪያ መሆን የለብኝም እንዴ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መደምደሚያቸው ተውባና استغفار ነበር። اذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا ምህረቱን ጠይቀው ተባሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ሁሉ ትግል፣ ከዛ ሁሉ መከራ፣ ከዛ ሁሉ መልካም ስራ፣ ከዛ ሁሉ ዳዕዋ፣ ከዛ ሁሉ ለውጥ በኋላ አላህ ምን አላቸው? واستغفر لذنبك ለኃጢአቶችህ ለስተቶችህ ይቅርታ ጠይቅ። ነብዩን አለይሂ ሰላቱ ወሰላም አላህ استغفار እንዲያደርጉ አዘዛቸው። አኺር ዑምራቸው ላይ ይህ ቁርአን አያ በሚወርድበት ጊዜ ሰሃቦቹ ምን ተረዳቸው አሉ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰሃቦችን ሰብስበው ያው ነብዩ ሰለላሁ ዐለይሂ ወሰለም ተስቢህ እንዲያደርጉ استغفار እንዲያደርጉ አላህ አዘዛቸው አሉ ብዙዎቹ። አብዱላህ ኢብኑ አባስ ከነሱ ውስጥ እድሜው ትንሽ ነበር ሰሃቢ ረዲየላሁ ዐንሁ። ምን ተረዳህ አላቸው። ምን አሉ? ቁርበ አልአጀል የነብዩ ሰለላሁ ዐለይሂ ወሰለም መሞቻ ጊዜ መዳረሱን ይጠቁማል። ይሄ ሱብሃንአላህ ፈህማያሽ ለወስድህ ስለሆነ ተስቢህ አድርግ፣ استغفار አድርግ። እዚህ ዱንያ ላይ ቆይታን ያጠናቀቅክ ነው ማለቱ ነው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ። ወላሂ እኔም እንደዚህ ነው የገባኝ አሉ። እኔም የገባኝ ይሄ ነው። እዚህ መጨረሻውም መጀመሪያውም ምንድነው? ተውባ ኢለላህ ዐዘ ወጀል። ሙእሚኖች ሁሌም ያለማቋረጥ ወደ አላህ ሱብሓነሁ ወተዓላ ተውባ ያደርጋሉ። አንድ መልካም ስራ ማንሰራው ሊኖር ይችላል። ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል። ስንሰራው ተውባ አደረግን ማለት ነው። ስንሰራው ያንን ነገር ተውባ አድርገናል ማለት ነው። ለምን? አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይጠበቃልና አሉ። ወንጀል ስለሰራ ብቻ አይደለም። አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን። ሁሌም ራሱን አፕግሬድ ያደርጋል፣ ሁሌም ያሳድጋል ራሱን። እንግዲህ ከነዚህ ሐሳቦች ጋር የተያያዙ ጉዳዮችን ነው ዛሬ የምናየው ማለት ነው። فلذلك ወደ አላህ መንገድ የገቡ ሰዎች፣ ጉዞ የጀመሩ ሰዎች አላህ Subhanahu Wa Ta'ala እስኪያገኙ ድረስ
ወዕቡድ ረበከ ሐታ የእትየከ ልየቂን ሞት እስኪመጣ ድረስ ጌታን ተገዛ ተብሏልና እሱን እስኪያገኙ ድረስ ይህ ምግባቸው ነው። ተውባ የሙእሚኖች ምግብ ነው። ዋና ካፒታላቸውም ነው ይላሉ ዑለማዎቹ። ዋና ካፒታላቸውም ይሄው ተውባ ነው። ዘንበል ያሉ ሰዎች ከዒባዳ በመዘናጋትም ይሁን ወደ ወንጀል መቀራመትም ይሁን ዘንበል ያልን ሰዎችን ቀጥ አድርጎ የሚያነሳን ተውባ የሚባለው መሳሪያ ነው። ወደ አላህ መመለስ ሰው እንደ መላኢካ በአንድ ሐል ላይ ሁሌ አይቆይም። ተፈጥሮ አይደለም። በአንድ ሁኔታ ላይ አንቆይም። አላህ ስብሓነሁ ወተዓላ መላኢኮችን ከነዛዓት ሻህዋት የሻህዋ ስሜትን አላህ አነሳላቸውና ሱጁድ ያደረገው ኢላ የውም ልቅያማ ሱጁድ ላይ ነው። ኢለል አበድ ሩኩዕ ላይ ያለው ሩኩዕ ላይ ነው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። የሰው ልጅስ አንዴ እሳት አንዴ ውሃ፣ አንዴ ሰው ይሆናል አንዴ አፈር ይሆናል። ይህ የሰው ልጅ ባህሪ ነው። መመለሻው ቶሎ ተመልሶ መንገድ ላይ እንዲገባ የሚያደርገው ምን መሳሪያ ነው? ተውባ የሚባል መሳሪያ፣ ወደ አላህ መመለስ የምንለው። አላህ ስብሓነሁ ወተዓላ ያንን ምርጥ ትውልድ የሰሓባን ትውልድ ሪሳላውን መጀመሪያ ከነቢዩ ሰለላሁ ዐለይሂ ወሰለም አፍ የወሰደውን እሳቸውን የማየት ክብር ያገኘውን ያን የሰሓባ ትውልድ መዲና ላይ ከጀይሸል ዑስራ ወይም የመጨረሻው ነቢዩ ሰለላሁ ዐለይሂ ወሰለም ከዘመቱት ዘመቻዎች የመጨረሻው ዘመቻ ላይ ከዛ ሲመለሱ አላህ ያንን ሙእሚን ማህበረሰብ በመልካምነት የተመሰከረለትን ረዲየላሁ ዐንሁም ወረዱ ዐንሁ አላህ ወደደላቸው ወደውለታልም የተባሉትን እነኛን ትልልቅ ሰሓቦች ምን አላቸው አላህ? ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑና ለዐለኩም ቱፍሊሑን። ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ ስብሓነሁ ወተዓላ ጥቅልል ብላችሁ ተመለሱ አላቸው። ለዐለኩም ቱፍሊሑን። ሰክሰስፉል መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላቸው አላህ። በምን? በተውባ። እስኪ ተውባ ያስፈልገኝም ይላል እኛ ውስጥ አለ? አይ እኔ እኮ አልሐምዱሊላህ ምን የለም አይደል? እንዲህ የሚል ካለ የራሱ ተውባ ያስፈልገዋል። ይህ ንግግሩ ራሱ ተውባ ይፈልጋል። በጣም ከባድ ንግግር ስለሆነ ማለት ነው። ምን ይሄ ኢዕጃብ ቢነፍስ፣ እኔ ጥሩ ነኝ፣ ከኔ በላይ ማን አለ፣ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው። በጣም ራስን መታገል ያስፈልጋል። በሌላ ቁርአን አያ ላይ ደግሞ አላህ ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን አላህ። ወደ አላህ የማይመለሱ ሰዎች እነርሱ እኮ እነኛ በዳዮች ናቸው አላህ፣ ዛሊሞች ናቸው። ወደ እሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደ እሱ ዙልም ነው። ራስን ግፍ፣ በራስ ላይ ግፍ መፈጸም ነው። አላህ ስብሓነሁ ወተዓላ ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው። ታኢብ ከወንጀሉ ከማጓደሉ የሚመለስ፣ ወዛሊም ነፍሱን የሚበድል። ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው። ባሮቹን በሁለት ከፍሎታል። ኩፍር ውስጥ ያለ፣ ማዕሲያ ላይ ያለ፣ ተቅሲር ላይ ያለ ገይሩ ታኢብ ነው፣ ዛሊም ብሎታል ማለት ነው። ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት። በሁለት ከፍሏቸዋል። ሌላ ሶስተኛ የለውም። ነቢያችን ዓለይሂ ሰላቱ ወሰላም ሰሒሕ ቡኻሪ ላይ
በተላለፈው ሐዲስ ላይ ምን አሉ? ያ አዩሃ الناس توبوا الى الله እናንተ ሰዎች ሆይ ወደ አላህ ተመለሱ። ኢኒ ለአቱቡ ኢላ الله في اليوم أكثر من 70 مرة እኔ እኮ ወደ ጌታዬ እመለሳለሁ በቀን ውስጥ ከ70 ጊዜ በላይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሌ ፋቲሓ ስንቀራ غير المغضوب عليهم من እንላለን? ولا الضالين المغضوب عليهم يهودوች ናቸው ተብሎ ተተርጉሟል። المغضوب عليهم በእነሱ ላይ አላህ የተቆጣባቸው ሰዎች። ለምንድነው የተቆጣባቸው? አላህ እያወቁ ስለሚያጠፉ። ولا الضالين ነሳራዎች ናቸው ተብሏል። ለምን አላህ ضالين የጠመማላቸው? ያለማወቅ በቅንነት ስለሚሳሳቱ የእውቀት ችግር ስላለባቸው ተብሏል። አይሁዶቹ ደግሞ እያወቁ ስለሚያጠፉ ነቢዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ? يعرفونه كما يعرفون أبناءهم ወንድ ልጆቻቸውን يرحمكالله ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን ዐለይሂ ሰላቱ ወሰላም ያውቁታል። አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ? አሁዋ እሱ ነው ግን ይህ ሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል። ሁዋ እሱ ራሱ ነው ይለዋል ጓደኛው እኮ። እና ምን አሰብክ አለው? ምን አሰብክ? አን ኡዓዲሂ ማ ዱምቱ ሐያን በህይወት እስካለሁ ድረስ እስከ መጨረሻው ጠላት አድርጌ ልይዘው ወስኛለሁ አለ። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ። ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድነው? በተውባ ኢላላህ ዐዘ ወጀል። ሳናክ ከምንሳሳታቸው አውቀን ከምናጠፋቸውም ነገሮች መውጣት የምንችለው ወደ አላህ ሱብሓነሁ ወተዓላ በመመለስ። ሶስት የተውባ ሸርጦች አሉ ሁላችሁም እንደምታውቋቸው። በሰው ልጅ ላይ የተያያዘ ሲሆን አራተኛ ሸርጥ አለ ተውባ። ሶስቱ ሸርጦች ምንድናቸው? የሚያስታውሰኛል? አንደኛ መጸጸት፣ አነደም። ሁለተኛ ወደዚህ ወንጀል አልመለስም፣ ጸጸት። ያ ወንጀል በመፈጸሙ ምክንያት እንዴት ይህንን አደርጋለሁ፣ እንዴት ይህንን እፈጽማለሁ ብሎ መጸጸት ያስፈልገዋል። የእውነት ማለት ነው፣ የእውነት መጸጸት። አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ። አመለጠኝ ይላል። የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል። هذا مرض ነው፣ ይህ በሽታ ነው። ነዑዙ ቢላህ። ኧረ እንደው እንኳንም እንደው ተሳስቼ ነበር አይልም እንደ ሰውየው። እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ በጣም መንደም፣ ውስጡ በቁጭት በቃ እንዴት ያን ፈጸምኩት የሚል ስሜት ማለት ነው፣ ጸጸት። ሁለተኛው አልኢቅላዕ፣ ከዛ ወንጀል ኢሚዲየትሊ መነሳት፣ ወዲያውኑ ማቆም ያን ወንጀል። እዛው ላይ ያለ መጸጸት አይሆንም ማለት ነው። ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት፣ መነሳት አለበት፣ ያን ነገር ማቋረጥ አለበት። ሶስተኛ ሸርጥ አልዓዝም፣ ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ። እነዚህ ሶስቱ ሸርጥ ናቸው አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው። የሰው ሐቅ ከሌለባቸው፣ የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ፣ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት። ይህንን አሟልቶ ከተመለሰ ዩበድሉ ላሁ ቢሰይአቲሂም ሐሰናት ብሏል አላህ። ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል። ረሒም የሆነ ጌታ ነው አላህ ሱብሓነላህ። ኢነላሃ የፍረሑ ቢተውበቲ ዐብዲህ። አላህ እኮ በባሮቹ
መመለስ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምሳሌውን ሲናገሩ ምን አሉ? ሰውየው ራሒላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል። የበረሃ ጉዞ በጣም ከባድ ነው። ውሃው የሚጠጣው ነገር የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ። ከዛ እንቅልፍ ሽልብ አደረገው። ሲነቃ የለችም ግመሏ። ሙሉ ጭነቱን ይዛ ሄዳለች። የመጣውም ሩቅ ነው እንዳይመለስ፣ የቀረውም ሩቅ ነው መሃል ላይ ነው ያለው። ይህ ሰውዬ ተስፋ ቆረጣሉ ነቢያችን ሰለላሁ ዐለይሂ ወሰለም። በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈን አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት። አስባችሁታል እንዴት ሊደሰት እንደሚችል? በጣም ከመደሰቱ አላሁመ አንተ ዓብዲ ወአና ረቡክ አለ። ጌታዬ ሆይ አንተ ባሪያዬ ነህ፣ እኔ ጌታህ ነኝ። አኽጠአ ሚን ሽደት ልፈረሕ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከደስታው ብዛት ከደስታው ብርታት ተሳሳት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላሁመ አንተ ረቢ ወአና ዓብዱክ ሊል እኮ ነው። ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተሳሳተ። አላህ ዐዘ ወጀል ባሪያው ወደ እርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወላሁ ገኒዩን ዐኒል ዓለሚን። ከእኛ የተብቃቃ ጌታ ነው ግን እሱ። እኛ ወደ እሱ መመለሳችን ስልጣኑ ላይ የሚጨምርለት ነገር የለም። የአላህ ረሕማ ግን ሰፊ ስለሆነ ሲመለስ ባሪያውም ይደሰታል፣ ይቀበለዋል። ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ ወይም ያ የተነካን መብት እስትሕላል ማድረግ ያስፈልጋል። ይኸው መጥቼልሃለሁ እንዲህ ብያለሁ እንደፈለክ አድርገኝ ብሎ ማለት ነው። አውፉታውን ወይ መቀበል አለበት። በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል። ወይ በሽምግልና ይዘዋል፣ ወይ አውፍ ይለዋል፣ ወይ ያስከፍለዋል። የተለያየ መንገድ ይኖራል። አለም እንዴ በዚህ ዘመን ከገንዘቡ ያልተናነሰ ወይም ከገንዘቡ በላይ ከባድ የሆነ የክብር ጉዳይ ነው። የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል፣ የሰው ክብር ይነካል፣ በሐሰት ይወነጀላል። አውፍ በለኝ እንኳ ብትለው መመለስና ማስተካከል አይቻልም። ስንቱ ሰው ሼር አድርጎታል፣ ስንቱ ሰው ላይክ ብሎታል፣ ስንቱ ሰው ጋር ደርሷል። ባንዴ ሱብሃንአላህ። ምናልባት 100,000 ላይክ አግኝቷል፣ 30,000 ሰዎች ሼር አድርገውታል። ይህን ሰውዬ የት አግኝተህ ነው የተሳሳተውን መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳ ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር